እሺ ሶሲና ፍፄ አንድ ላይ ቪዲዮ ሊሰሩ ነው። ከስር ደግሞ ኮሜንታተሮች አይዟችሁ፣ በፍቅር ቀጥሉ፣ ቀጥሉበት፣ ሂዱበት፣ እንደዚህ ሁኑበት፣ እንደዛ ተንቡጫረቁበት እያላችሁ የምታሽቃብጡ ኮሜንታተሮች ምን ለማለት ተፈልጎ ነው? ምንድን ነው ነገሩ? ፍፄና ሶስና ምን እያረጋችሁ ነው? ማለቴ እኔ ለሰው ልጅ መልካም ነገር ምመኝ ሰው ነኝ። ማለት እናንተ አብራችሁ ብትቀጥሉ ወይም አብራችሁ ብትሰሩ ደስ ይለኛል። ነገር ግን የሃይሚና የብሩኬ ጸብ መነሻ እኮ የመጀመሪያዋ ሶስና ናት አይደል እንዴ? የመጀመሪያዋ ጸብ የፈጠረችው መጀመሪያ ሶሲ ሆና ሳለች እና ታዲያ ፍፄና ሶስና እንዴት ነው አሁን ጓደኛሞች ሆነው ሊቀጥሉ የሚችሉት? ያልገባኝም ምን የሆነ ለማለባበስ የፈለጋችሁት ነገር አለ ይመስለኛል። ማለት ግራ ስለገባኝ ነው። ቤተሰብ የእናንተን ሀሳብ ደግሞ ኮሜንት ስር አስቀምጡ። በክፋት አትዩብኝ። ግን የሃይሚን የብሩኬና የሃይሚ እዚህ የመድረስ የመጀመሪያዋ ተጠያቂ ሶሲ ሆና ሳለች አሁን እንዴት ነው ከፍፄ ጋር ጓደኛሞች ሆነው ሊቀጥሉ የቻሉት? አልገባኝም። እኔ ትላንትና ከፍፄ ጋር ፍፄ ከጎኗ እንደነበር፣ ፍፄ መልካም ልጅ ነው። እውነት ለመናገር ሁላችንም እናውቀዋለን። በጣም የሚወደድ ልጅ ነው። ጎበዝ ልጅ ነው። አነጋገር ይችላል። እንዲሁም የብሩኬና የሃይሚ ቀኝ እጅ ነው። መልካም ልጅ ነው እንዳጠቃላይ። ግን ትላንትና ከሶሲ ጋር እንዴት ልትገጥም ቻለክ? እንዴት ጓደኛሞች ልትሆኑ ቻላችሁ? እዚህ የደረሰችው እኮ ሃይሚ መጀመሪያ በሶሲ ነው አይደል እንዴ? በፎቶ ነው መጀመሪያ እዚህ የደረሰችው። አሁን እዚህ ጋር በክፋት አትዩብኝ፣ ውስጤ ጥያቄ ስለፈጠረብኝ ነው። በፎቶ ምንም እንኳን ብሩኬ ውስጡ ምንም አይነት ነገር ባይኖር እንኳን እች ልጅ የተቀየመችው ከስር ከመሰረቱ ጀምራ በሶሲ ምክንያት ነው። በሶሲ ምክንያት ነው። ፎቶ ታይቷል። እንደገና ዳኒ የተጻጻፉት አለ። እሱን እሺ ታው ችግር የለውም። እኛ አለባብሳችሁ እዛው፣ ዋናው እነሱ ሰላም ይፍጠሩ እንጂ የሌላው ነገር ችግር የለውም። ሚዲያ ላይ ወጣ አልወጣኛ ደንታችን አይደለም። መጀመሪያ ዋናው ነገር የነሱ ፍቅር፣ የነሱ ደስታ፣ አንድነት ነው። ግን ሃይሚና ብሩኬን ያጣለቻቸው ሶሲ ሆና ሳለ ፍፄ ግን ከሶሲ ጋር ገጥመ ጓደኝነት መመስረት እኔ ብዙ ያልተመቹኝ ነገሮች አሉ። ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። በመጀመሪያ ለዚህ ቻናል አዲስ ሆናችሁ ፕሊዝ ሰብስክራይብ ያደረጋችሁ። እንግዲህ ሃይሚና የብሩኬ ጉዳይ እጅግ በጣም አሳሳቢ ሆኗል። ከቀን ቀን ሌላ ጉዳይ እየተጨመረ ሌላ ችግር እየመጣ ነው ያለው እና እንግዲህ ብቻ እንዳጠቃላይ አሳሳቢ ሁኔታ ላይ ነው ያለ ነው እና እኔ የሰው ልጅ ሲፋቀር ወይም ደግሞ የሰው ልጅ ደስታ ሲፈጥር፣ አንድነት ሲፈጥር ደስ የሚያሰኘኝ ልጅ ነኝ። ለሰው ደስታ የምመኝ ልጅ ነኝ። ግን ትናንትና ሶሲና ፍፄ ጓደኛሞች ሆነናል፣ አንድ ላይ ቪዲዮ እንቀጥላለን፣ ብዙ ስራዎችን እንሰራለን ማን ብለው ሲመጡ ግራ ተጋባሁና ለዛ ጥያቄ ስለፈጠረብኝ ነው አይምሮዬ ውስጥ። መጀመሪያ ያጣላቻቸው ሶሲ ናት። ምንም እዚህ ነገር ማለባበስ ነገር መደባበቅ አያስፈልግም። ከሶሲ ራቅ ብትለው እምቢ ያለ ብሩኬ፣ ከዛ በኋላ ደግሞ ዳኒ ጋር ተገናኘች ሃይሚ። በመልካምም ይሁን በመጥፎ፣ በእርግጥ በሌላ ነገር አይደለም እሱ አሰበ እንጂ ሃይሚ ልቧ ምንም ነገር የለም። የዳኒ ፍላጎትም የላትም። ከዳኒም ጋር ሄደችበት መጀመሪያ ምክንያት አላት። ከዛ ደግሞ እሱ ጋር ለመሄድሽ ብላ መረገዝ ስትጀምር ሄደ ሀብል ተቀበለች። ከዛ ውጭ ምንም አዲስ ነገር የለውም። ግን በመጀመሪያ ሶሲና ፍፄ ጓደኝነት ከመመስረታችሁ በፊት ሃይሚና ብሩኬን የማስታረቅ ስራ አይቀድምም? ምንም ቢሆን እንኳን በሶሲ ምክንያት ነው። ምንም በመካከል ብዙ ሌላ ነገር ቢፈጠርም በመጀመሪያ በሶሲ ምክንያት ነው የተጣሉት። ስለዚህ እዛ ጋር ሃይሚ ቅሬታ የፈጠረባትን ነገር መጀመሪያ ማወቅ አያስፈልግም? መጀመሪያ ሃይሚን ይቅርታ መጠየቅ አይቀድምም?
አዎ ይቅርታ ተጠይቃለች ልትሉኝ ነው አይደለ? ግን ይቅርታ እንደዚህ አይደለም። ይቅርታ እንደዚህ አይደለም። በስነ ስርዓት እኔ አሁን ማለት ነው በጣም እንትን የሚለኝ ነገር በጥፋት ላይ ጥፋት በጥፋት ላይ ጥፋት አደራርቡ። እችን ልጅ የሆነ እንደ ህፃን ልጅ እንደ ሞኝን ልጅ ለማድረግ አትሞክሩ። ምክንያቱም የሁለቱን አንድነት የምትፈልጉ ከሆነ የሁለቱን አብሮነት የእውነት ጓደኞች በእርግጥ እኮ ብዙ ነገር ተብሏል እኮ ያው ሚዲያ ላይ የሚወራው በሙሉ ሁሉም እውነት ይሆናል ወይም ደግሞ ሁሉም ውሸት ይሆናል አይደለም እንጂ ማለት አይደለም እንጂ ብዙ ነገር ተብሏል። የገዛ ጓደኞቻቸው እዛው አጠገባቸው ያሉት ጓደኞቻቸው የእነሱ መለየት የሚፈልጉ ብዙ ጓደኞች እንዳላቸው ብዙ ጊዜ ይወራል። ይሄ ማለት ፍፄ አንዱ ነው ልላችሁ ፈልጌ አይደለም። አደራችሁን ወደ ሌላ እንዳትወስዱብኝ። ግን የሀይሚና የብሩኬ ጉዳይ ሳይጣራ የሶሲና የፍፄ አንድነት የሆነ ነገር ለመደበቅ ወይም ደግሞ የሆነ ነገር ለማለባበስ እየታየኝ ያለ ነገር ነው እና ተው። ሁለቱም አሁን ሀይሚ በዚህ ነገር ደስተኛ ትሆናለች ወይ ነው? ደስተኛ ትሆናለች ወይ በዚህ ጉዳይ? ለምን በመጀመሪያ ለምን የእነሱ ጉዳይ መጣራቱን አያጣሩ? ምንም አይመለከተኝም። ማጣራቱ ምናምን አስፈላጊ ሆኖ አልታየኝም ለእኔ። ግን ደግሞ መጀመሪያ ነገሩን አጽድቶ ሀይሚና ብሩኬ ማስታረቅ ይቀድማል። ምክንያቱም መጀመሪያ ጠንስሱ መጀመሪያ ነገር የተነሳው በሶሲ ምክንያት ነው። ስለዚህ ፍፄ ሶሲን ጓደኛ ልታደርጋት የቻልከው ለምንድን ነው? ማለት እንዴት በየት እውነት እሷ እንዳለች ከጎኗ ስለነበርክ ነው ነው ወይስ ምን ለማለት ተፈልጎ ነው? እኔ ብዙ ነገር ማለት ይሄንን እስኪ ለጨረቃ ፋሚሊዎች ፍርዱን ለእናንተ ልትወው። እኔ ልክም ልሁን ልሳሳትም፣ እስኪ እናንተ በምን አንግል አያችሁት? በምን አንግል ተመለከታችሁት? እንደኔ የሆነ በቃ ለማልበስ የፈለጋችሁት ነገር እንዳለን የተሰማኝ። ስለዚህ ሀይሚዬ ደግሞ አይዞሽ፣ ጀግኒት፣ ጎበዟ፣ ፈጣሪ ከአስመሳይ ሰው ይጠብቅሽ። ሌላ ምንም ልልሽ አልፈልግም። ያንን ሁሉ ትርምስ አተራምሳ ሀይሚን በጥፊ ሁሉ መታት፣ ገፍትራት፣ ብዙ ነገር አድርጋት እንደገና ደግሞ ከፍቅረኜ እውነት ሶሲ ማለት ነው እንደ ሴት ቢሰማሽ ማለት ነው እውነት እንደ ሴት እንደው ቢሰማሽ እውነት እልህ ውስጥ ካልተጋባሽ እውነት ሀይሜ ምን ታመጣለች ወይም የሀይሜ ደጋፊዎች ተመልካቾች ምን ያመጣሉ ብለሽ ካላሰብሽ ማለት ነው ትላንትና ያንን ፎቶ ባልፖስተትሽ ነበር። ከብሩኬ ጋር የተነሳሽውን ፎቶ ባልፖስተትሽ ነበር። ለምን ያንቺና የብሩኬን አንድነት የሚፈልግ ሰው የለም። ገባሽ? ምክንያቱም ከሀይሚ ጋር እያጣላቸው እያለያያቸው ስለሆነ እውነት አንቺ ንጹህ ሰው ከሆንሽ ንጹህ ሰው እንደሚለው ንጹህ ሴት ከሆንሽ ቢያንስ እንኳን ለሀይሚ ሞራል ስትይ ትላንትና የኮካ ኮላ ማስታወቂያ ስትሰሩ ፎቶ ከሱ ጋር ፎቶ ተነስተሽ ፖስት ባላደረግሽ ነበር። ምን ያመጣሉ ብለሽ ባታስቢ ማለት ነው። ስለዚህ እኔ እንጃ ብቻ ከባድ ነው። እንደኔ በጣም ይሁን ምቾት አልተሰማኝም የፍፄና የሶስና አንድነት ማለት ነው። ለምን ፍፄ የሀይሚ ቤስት ጓደኛዋ ነው። በጣም የሚወዳት እንደ እህት የሚያት ጓደኛዋ ነው። ሀይሚ ደግሞ በሶሲ ላይ ቅሬታ አላት። ቅሬታ ያለባት ደግሞ ትንሽ እንኳን አይደለም ከብሩኬ ጋር እስከ ማለየት ያደረሳት ቅሬታ ነው። በመጀመሪያ ጥንስሱ የመጣው በእሷ ምክንያት ነው። ገባችሁ?